የዓለማችን የኢኮኖሚ የልብ ትርታ በሚመታበትና የጥቁር ወርቁ ደም መላሽ በሆነው የሆርሙዝ ባሕረ ሰላጤ ላይ ዛሬ ማንም ሊገምተው ከሚችለው በላይ የጦርነት ደመና አጥልቷል። የዓለም የጂኦፖለቲካ ትኩሳት ልክ እንደ እሳተ ገሞራ በማንኛውም ሰዓት ሊፈነዳ አፋፍ ላይ በደረሰበት በዚህ የታሪክ ምዕራፍ ዲፕሎማሲ በጦር መርከቦች ጩኸት፣ የሰላም ድርድር ደግሞ በሚሳኤል ማስጠንቀቂያዎች እየተዋጡ ይገኛሉ። ይህ የቃላት ሽኩቻና የጡንቻ መፈታተን የፈጠረው ውጥረት ፖለቲካዊ ግጭት ብቻ ሳይሆን መላውን የዓለም መዋቅር ሊያናጋ የሚችል የዘመናችን ትልቁ የእሳት ዳር ጨዋታ ሆኗል። በአንድ በኩል የዓለምን የፋይናንስ ሥርዓት ተቆጣጥራ በላቀ ቴክኖሎጂ በከባድ የባሕር ላይ እገዳና አሜሪካን መጀመሪያ በሚል ፖለቲካዊ ትርክት የጠላቶቿን አንገት ለማስደፋት የምትጥረው ዩናይትድ ስቴትስ ቆማለች። በሌላ በኩል ደግሞ የኢኮኖሚ ማዕቀቡን ወደ ትልቅ ወታደራዊ የመቋቋም አቅም የቀየረችው የጥላ ስር መርከቦቿን በድብቅ የምታዘምተው ከመሬት በታች አስፈሪ የሚሳኤል ከተሞችን የገነባችውና ርካሽ ግን ገዳይ በሆኑ የካሚካዜ ድሮኖች የአሜሪካንን ውድ የጦር መሳሪያዎች እያሟጠጠች የምትገኘው ኢራን ትገኛለች። የሁለቱ ኃይሎች ፍጥጫ የዘመናዊ ጦርነትን ብያኔ የለወጠ የዳዊትና ጎልያድ አይነት ኢተመጣጣኝ የጦርነት ስልት ትዕይንት ሆኗል። ይሁን እንጂ የዚህ ግጭት አድማስ በፋርስ ባሕረ ሰላጤ ውሃ ላይ ብቻ የተገደበ አይደለም። ከቀይ ባሕር መግቢያ እስከ ሊባኖስ ድንበር ድረስ የሚንቀለቀለው የውክልና ጦርነት እሳት የእስራኤልንና አሜሪካንን ጥምረት ክፉኛ እየፈተነው ነው። ከዚህ ከሚታየው የጦርነት አውድማ ባሻገር ደግሞ የሀገራትን መሠረተ ልማት በቅጽበት ሊያሽመደምድ የሚችለው ድምፅ አልባ የሳይበር ጦርነት እንዲሁም በማንኛውም ሰዓት አቅጣጫውን ሊቀይር የሚችለው የኒውክሌር ስጋት የችግሩን ውስብስብነት ሌላ ማዕዘን ሰጥቶታል። ይህ በሆርሙዝ የጀመረው ማዕበል የዓለምን ታላላቅ ሀያላን እንደ ሩሲያና ቻይና ያሉትን ወደዚህ የቼዝ ጠረጴዛ የሳበ ሲሆን አረብ ሀገራትን በነዳጅ ግብይታቸው ከአሜሪካ ዶላር ወደ ቻይና ዩዋን እንዲያማትሩ በማስገደድ የአሜሪካን የፔትሮ ዶላር ዙፋን ጭምር እያንቀጠቀጠው ይገኛል። በዚህ ጥልቅ ዳሰሳ ከባሕር ላይ እገዳ እስከ መሬት በታች ከተሞች፣ ከዲፕሎማሲያዊ ንትርክ እስከ ዓለም አቀፍ የኢኮኖሚ ጦርነት ድረስ የተዘረጋውንና የዓለምን ጂኦፖለቲካዊ ቅርጽ ዳግም እየቀረጸ ያለውን ይህንን የተወሳሰበ ታላላቆች ፍጥጫ በዝርዝር እንፈትሸዋለን። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እንግዲህ እውነቱን ለመናገር የዓለማችን የጂኦፖለቲካዊ ትኩሳት ልክ እንደ እሳተ ገሞራ በማንኛውም ሰዓት ሊፈነዳ አፋፍ ላይ ደርሷል ብንል ማጋነን አይሆንም። እስኪያስቡት የዓለማችንን የነዳጅ አቅርቦት ደም መላሽ በሆነው በሆርሙዝ ባሕረ ሰላጤ ላይ እየተካሄደ ያለው የሀያላኑ የውሃ ላይ ሽኩቻ የዲፕሎማሲውን በር እየዘጋውና የጦርነት አታሞውን ድምፅ እያጎላው መጥቷል። ነገሩን ይበልጥ ውስብስብ የሚያደርገው ደግሞ በአንድ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር የሚከተለው ጠንካራ የማዕቀብና የኃይል እርምጃ፣ በሌላ በኩል ደግሞ የኢራን እጅግ አስገራሚ የሆነ ወታደራዊ የመከላከል አቅምና ተጣጣፊነት መፋጠጣቸው ነው። ልክ እያወራን እንዳለነው ሁኔታው ወደማይቀለበስ አቅጣጫ እንዳያመራ ዓለም በስጋት እየተመለከተ ነው። ታሪኩ የሚጀምረው አሜሪካ በሆርሙዝ ባሕረ ሰላጤ ላይ በጣለችው የባሕር ላይ እገዳ ነው። የአሜሪካ ባሕር ኃይል ዩኤስኤስ ስፕሮዋንስ የተባለው የጦር መርከቡን በመጠቀም ቱስካ የተሰኘችውን የኢራን የጭነት መርከብ በኦማን ባሕረ ሰላጤ ላይ ማገቱና በቁጥጥር ስር ማዋሉ አሁንም የውጥረቱ ማዕከል ሆኖ ቀጥሏል። አሜሪካ ይህን እርምጃ ስትወስድ መርከቧ ማዕቀቡ የተጣለባትንና ሕገወጥ የጦር መሳሪያዎችን በተለይም ለባለስቲክ ሚሳኤል ማምረቻ የሚውል ኬሚካሎችን ከቻይና ታጓጉዛለች በሚል መነሻ ነው። ይሁን እንጂ ይህ ድርጊት በኢራን በኩል እየታየው እንደ አሜሪካ ሕጋዊ እርምጃ ሳይሆን እንደ ግልጽ የባሕር ላይ ውንብድናና ወንበዴነት ነው። የኢራን ጦር ቃል አቀባይ ይህንን ድርጊት የባሕር ላይ ሽብር ሲሉ የገለጹት ሲሆን ቴሄራን ይህን ወረራ በዝምታ እንደማታልፈውና አጸፋዊ ምላሽ እንደምትሰጥ አስጠንቅቃለች። እናም እንዳለችውም አላረፈችም። አሜሪካ በወሰደችው እርምጃ ማግስት ኢራን በአካባቢው በሚንቀሳቀሱ የአሜሪካ የጦር መርከቦች ላይ የድሮን ጥቃቶችን በመሰንዘር
አጸፋውን መልሳለች። እዚህ ላይ ነው እንግዲህ የኢራንን የመከላከል አቅም በጥልቀት መመልከት የሚኖርብን። ምንም እንኳን የአሜሪካ ጦር በቴክኖሎጂ የላቀና በበጀት የደለበ ቢሆንም ኢራን የተከተለችው ስልት ግን እጅግ አሳታፊና አነጋጋሪ ነው። እስቲ ያስቡት፣ አሜሪካ በሆርሙዝ ላይ ጥብቅ እገዳ ጥያለሁ ብላ በምታውጅበት ጊዜ ከ25 በላይ የሚሆኑ የኢራን መርከቦች በተለይም ሾጃ 2 የተሰኘችውን ግዙፍ የነዳጅ ጫኝ መርከብ ጨምሮ ይህንን እገዳ ጥሰው ማለፍ ችለዋል። ይህ የጥላ ስር መርከቦች በመባል የሚታወቀው የኢራን ስልት የጂፒኤስ መከታተያዎቻቸውን በማጥፋትና የባለቤትነት መረጃቸውን በመደበቅ ከ100 ሚሊዮን በርሜል በላይ ነዳጅ ወደ ቻይና፣ ህንድና ሌሎች ሀገራት በድብቅ ማጓጓዝ አስችሏቸዋል። ይህ ድርጊት ፕሬዝዳንት ትራምፕ በእገዳችን ኢራንን አንበርክከናል፣ እያሸነፍን ነው የሚለውን ትርክት ገደል የከተተና የአሜሪካን የባህር ኃይል አቅም ጥያቄ ውስጥ የከተተ ሆኗል። እውነቱን ለመናገር የኢራን ወታደራዊ ጥንካሬ በባህር ላይ ብቻ የተገደበ አይደለም። ምድር ስር የተደበቁት የኢራን የሚሳኤል ከተሞች የዓለምን ትኩረት ስበዋል። የኢራን ኢስላማዊ አብዮታዊ ዘብ የአየር ኃይል አዛዥ የሆኑት ሰይድ ማጂድ ሙሳቪ ባወጡት መግለጫ መሠረት በቅርቡ በተደረገው ጊዜያዊ የተኩስ አቁም ወቅት ኢራን የጦር መሳሪያ ክምችቷን በእጥፍ ማሳደግ ችላለች። ከጦርነቱ በፊት ከነበራት የባለስቲክ ሚሳኤል አቅም ውስጥ 70 በመቶውን አሁንም እንዳስጠበቀች፣ እንዲሁም ከ100 በላይ የሚሆኑ ከመሬት በታች የተቀበሩ የሚሳኤል ማስወንጨፊያዎችን በአዲስ መልክ ጠግና ለተጠንቀቅ እንዳዘጋጀች መግለጿ የሀገሪቱን አስፈሪ የመልሶ ማጥቃት አቅም ያሳያል። እነዚህ ከመሬት በታች ያሉ ከተሞች ከአሜሪካ የስለላ ሳተላይቶች እይታ ውጭ የሆኑና እጅግ ዘመናዊ የሆኑ የድሮንና የሚሳኤል ማምረቻዎችን የያዙ ናቸው። ኢራን ይህንን ቴክኖሎጂ በመጠቀም ውድ የሆኑ የአሜሪካ መከላከያ ስርዓቶችን በርካሽና በብዛት በሚመረቱ የካሚካዜ ወይም አጥፍቶ ጠፊ ድሮኖች የማጨናነቅ ስልትን በሚገባ ተከናበታለች። በሌላ በኩል ደግሞ የአሜሪካንን ወገን ስንመለከት ነገሩ ሌላ መልክ ይይዛል። አሜሪካ ይህንን የኢራን ርካሽ ግን በብዛት የሚመጣ የድሮን ጥቃት ለመመከት እጅግ ውድ የሆኑ እንደ ፓትሪዮት ታድና ቶማሃውክ የተሰኙ ሚሳኤሎችን ለመጠቀም ስትገደድ ቆይታለች። ይህ ደግሞ አንድን ዝንብ ለመግደል በመድፍ እንደ መተኮስ የሚቆጠር በመሆኑ የአሜሪካን የጦር መሳሪያ ክምችት በፍጥነት እያሟጠጠው ይገኛል። የፔንታጎን ሪፖርቶች እንደሚያሳዩት አሜሪካ ያላት የእነዚህ ወሳኝ ሚሳኤሎች ክምችት ከአንድ ወር ለሚበልጥ ጊዜ የሚበቃ አይደለም። በዚህም ምክንያት አሜሪካ እንደ ፎርድ እና ጀነራል ሞተርስ ያሉ የመኪና አምራች ኩባንያዎቿን ወደ ጦር መሳሪያ ማምረቻነት እንድትቀይር እያስገደዳት ነው። ይህ ብቻ አይደለም። አሜሪካ ይህንን የጦር መሳሪያ እጥረት ለመቅረፍ በማሰብ ሎከስት የተሰኘ አዲስ የሌዘር ቴክኖሎጂ በዩኤስኤስ ጆርጅ ኤች.ደብሊው ቡሽ የጦር መርከብ ላይ መሞከር ጀምራለች። ይህ የሌዘር መሳሪያ በብርሃን ፍጥነት የሚተኮስ ጥይት የማይጨርስና በትንሽ ወጪ በርካታ የኢራን ድሮኖችን አየር ላይ ለማክሸፍ የሚያስችል ነው ተብሎ ይታመናል። ይህን አዲስ ቴክኖሎጂ ማምጣቷ የአሜሪካንን የፈጠራ አቅም የሚያሳይ ቢሆንም በተመሳሳይ ጊዜ የኢራን አሲሜትሪክ ወይም ኢተመጣጣኝ የጦርነት ስልት አሜሪካን ምን ያህል እንደፈተናት የሚያረጋግጥ ነው። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ በመካከለኛው ምስራቅ በተሰማሩ የአሜሪካ የጦር መርከቦች ላይ ያሉ ወታደሮች የምግብና የስንቅ አቅርቦት እጥረት ገጥሟቸዋል መባሉና የሟቾችና ቁስለኞች ቁጥር ከ400 በላይ መድረሱ በአሜሪካ የውስጥ ፖለቲካ ላይ ትልቅ ጫና መፍጠሩ ነው። ይህ በእንዲህ እንዳለ የዲፕሎማሲው መድረክ ሌላኛው የጦርነት አውድማ ሆኗል። በፓኪስታን ኢስላማባድ አደራዳሪነት የተጀመረውና ለ2 ሳምንት የተራዘመው ጊዜያዊ የተኩስ አቁም ስምምነት ሊጠናቀቅ ሰዓታት ብቻ ቀርተውታል። አሜሪካ በምክትል ፕሬዝዳንት ጄዲ ቫንስ የሚመራ ልዑክ ወደ ፓኪስታን ልካ ድርድሩ እንዲቀጥል ብትፈልግም የኢራን አመራሮች ግን ድርድሩን በይፋ አጣጥለውታል። የኢራን ፓርላማ አፈጉባኤ ሙሐመድ ባገር ጋሊባፍ ፕሬዝዳንት ማሱድ ፔዜሽኪያን እና የውጭ ጉዳይ ሚኒስቴር አባስ አራግቺ አንድ ወጥ የሆነ አቋም በማንጸባረቅ በማዕቀብና በዛቻ ጥላ ስር የሚደረግን ምንም አይነት ድርድር አንቀበልም ብለዋል። በተለይም ጋሊባፍ ባለፉት 2 ሳምንታት የጦር ሜዳውን አዲስ ካርድ ለማሳየት ተዘጋጅተናል በማለት ያስተላለፉት መልእክት ኢራን አሜሪካ ለምታመጣው ማንኛውም ጫና እጅ እንደማትሰጥና ወታደራዊ አቅሟን ለመጠቀም ወደ ኋላ እንደማትል የሚያሳይ ነው። ኢራን ይህንን እገዳ የዓለም አቀፍ ሕግ ጥሰት ስትለው የድርድሩ ጠረጴዛ የእጅ መስጫ ጠረጴዛ ሆኖ መቅረቡን አጥብቃ ትቃወማለች። እንግዲህ እዚህ ላይ ነው የችግሩ አድማስ ሰፍቶ ክልላዊና ዓለም አቀፋዊ መልክ የሚይዘው።
በሊባኖስ በኩል ሄዝቦላ ከእስራኤል ጋር እያደረገ ያለው ውጊያ የዚህ ግጭት አካል ነው። የእስራኤል ጦር በደቡባዊ ሊባኖስ የመከላከያ ቀጠና ወይም የበፈር ዞን ወይም ከተኩስ ነፃ ቀጠና ለመፍጠር የሚያደርገውን ጥረት ሄዝቦላ አጥብቆ ተቃውሟል። የሄዝቦላ የፓርላማ አባል ሐሳን ፋድላላህ ይህንን ቢጫ አረንጓዴ ቀይ መስመር ብላ እስራኤል ያሰመረችውን ቀጠና እንደማይቀበሉና በኃይል እንደሚሰብሩት አስታውቀዋል። በተግባርም ሄዝቦላ በእስራኤል እጅግ ዘመናዊ በሚባሉት የሜርካቫ ታንኮች ላይ ፈንጂዎችን በማጥመድ ከፍተኛ ኪሳራ አድርሷል። አብዛኞቹንም ከጥቅም ውጪ አድርጓቸዋል። ይህ የሚያሳየው የኢራን አጋር የሆኑት ኃይሎች በቀጠናው ውስጥ ያላቸውን ጥንካሬና የእስራኤል አሜሪካንን ጥምረት ለመፈተን ያላቸውን ቁርጠኝነት ነው። ከዚህም ባሻገር ይህ ግጭት የዓለምን ሀያላን ሀገራት ወደ መድረኩ አምጥቷቸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የውጭ ጉዳይ ሚኒስቴሩ ሰርጌይ ላቭሮቭ አሜሪካ በኢራን ላይ የጣለችው የባህር ላይ እገዳ ሕገወጥና ዓለም አቀፍ ሕግን የጣሰ ነው በማለት አውግዘውታል። ሩሲያ ይህንን ድርጊት መላውን የባህረ ሰላጤውን ቀጠና ወደማያባራ ጦርነት ሊያስገባው እንደሚችል በማስጠንቀቅ ራሷን እንደ ሰላም አስከባሪና የዲፕሎማሲ ደጋፊ አድርጋ አቅርባለች። በተመሳሳይ ቻይናም በአሜሪካ እርምጃ ስጋቷን በመግለጽ ፕሬዝዳንት ሺጂንፒንግ ያቀረቡትን ባለ 4 ነጥብ የሰላም ዕቅድ ተግባራዊ እንዲሆንና በሆርሙዝ በኩል ያለው የንግድ መስመር ክፍት ሆኖ እንዲቀጥል ጥሪ አቅርበዋል። ይህ የሆርሙዝ ውጥረት በተለይ በአረብ ሀገራት ላይ የፈጠረው ስጋት ቀላል የሚባል አይደለም። የተባበሩት አረብ ኤምሬት እና ሌሎች የባህረ ሰላጤው ሀገራት ጦርነቱ በሰፊው ወደ እነርሱ አገር እንዳይዛመት በከፍተኛ ፍርሃት ውስጥ ይገኛሉ። ዩኤኢ ይህ ጦርነት ኢኮኖሚዋን እንዳያሽመደመደው በመስጋት ከአሜሪካ ማዕከላዊ ባንክ ጋር የገንዘብ ልውውጥ ለማድረግ ድርድር ጀምራለች። ነገር ግን አሜሪካ ይህንን ጥያቄ ለማስተናገድ ማንገራገሯን ተከትሎ እነዚህ ሀገራት የነዳጅ ግብይታቸውን በአሜሪካ ዶላር ከማድረግ ይልቅ በቻይናው ዩዋን ለማድረግ ማሰብ መጀመራቸው ሌላኛው አብይ ጉዳይ ነው። ይህ እርምጃ የአሜሪካን የፔትሮ ዶላር የበላይነት በከፍተኛ ደረጃ ሊያናጋው የሚችልና በዓለም አቀፍ የኢኮኖሚ ስርዓት ላይ መዋቅራዊ ለውጥ ሊያመጣ የሚችል ታሪካዊ ክስተት መሆኑን እንዳስታወስናቸው አትዘነጉም። ከዚህ ግልጽ ከሆነው ወታደራዊ የባህር ላይና የዲፕሎማሲ ፍጥጫ በስተጀርባ ደግሞ ሌላኛው ድምፅ አልባ ግን እጅግ አውዳሚ የሆነው ጦርነት እየተካሄደ መሆኑን መዘንጋት አይገባም። ይኸውም የሳይበር ደህንነትና መረጃ ጦርነት ሳይበር ኤንድ ኢንፎርሜሽን ዋርፌር ነው። አሜሪካና እስራኤል የኢራንን ወታደራዊ መሠረተ ልማቶች በተለይም የኒውክሌር ማበልጸጊያ ጣቢያዎችን እና የሚሳኤል ማዘዣ ማዕከላትን በኮምፒውተር ቫይረሶች ለማጥቃት ዘወትር ሙከራ ያደርጋሉ። በሌላ በኩል ደግሞ የኢራን ሳይበር ጦር ኢራን ሳይበር አርሚ አቅሙን በከፍተኛ ደረጃ በማሳደግ በአሜሪካና በአጋሮቿ የፋይናንስ ተቋማት የውሃና መብራት አቅርቦት መሠረተ ልማቶች ላይ ጥቃት ለመሰንዘር የሚችልበት ደረጃ ላይ ደርሷል። ይህ የሳይበር ጦርነት መቼ እና የት እንደሚፈነዳ የማይታወቅ ፈንጂ ከመሆኑም በላይ አንዴ ከጀመረ የሚያደርሰው የኢኮኖሚና የማኅበራዊ ቀውስ ከባህላዊ ጦርነት ወይም ኮንቬንሽናል ዋር የማይተናነስ ነው። ስለዚህ የሆርሙዝ ባህረ ሰላጤ መዘጋት የሚያመጣውን የነዳጅ ቀውስ ብቻ ሳይሆን የሳይበር ጥቃቱ ሊያስከትል የሚችለውን ዓለም አቀፋዊ የቴክኖሎጂና የፋይናንስ መስተጓጎልም የዚሁ ቼዝ ጨዋታ ወሳኝ አካል አድርገን ልንወስደው ይገባል። የኢራን ስትራቴጂካዊ ጥልቀት በሆርሙዝ ባህረ ሰላጤ ላይ ብቻ የተወሰነ አለመሆኑን የሚያሳየው ሌላኛው ትልቁ ማሳያ በቀይ ባህርና በባቢኤል ማንደብ በኩል ያለው የየመኖቹ ሁቲዎች ወይም አንሳር አላህ እንቅስቃሴ ነው። ኢራን ቀጥታ ወደ ጦርነት ሳትገባ አሜሪካንንና አጋሮቿን የምታዳክምበት ዋነኛው የውክልና ጦርነት ወይም ፕሮክሲዋር ስልቷ ይህ ነው። ሁቲዎች የባህር ላይ የንግድ መስመሩን በማስተጓጎል እስራኤልንና አሜሪካንን ኢላማ ያደረጉ የባህር ላይ ጥቃቶችን በመፈጸም የአሜሪካን ባህር ኃይሉን እንዲበታተን አድርገውታል። የአሜሪካ የጦር መርከቦች የሆርሙዝን እገዳ ለማስከበር በፋርስ ባህረ ሰላጤ ሲወጠሩ፣ በሌላ በኩል ደግሞ የቀይ ባህርን ደህንነት ለማስጠበቅ በሺዎች የሚቆጠሩ ኪሎሜትሮችን ሸፍነው መንቀሳቀስ ግድ ሆኖባቸዋል። ይህ የኢራን ስትራቴጂ በብዙ ግንባር ጠላትን የማድከም ስልት ሲሆን ለአሜሪካ ወታደራዊ በጀት እና ሎጂስቲክስ ትልቅ ፈተና ሆኖበታል። የዓለም የንግድ መርከቦች ቀይ ባህርን በመፍራት አፍሪካን አቋርጠው ረዥሙን መንገድ ለመጓዝ መገደዳቸው የዓለምን የሸቀጦች ዋጋ እያናረው ይገኛል። ይህ ደግሞ በምዕራባውያኑ የፖለቲካ መሪዎች ላይ የውስጥ ህዝባዊ ጫናን እያበረታው ነው።
በዚህ ሁሉ የጂኦፖለቲካ ትርምስ ውስጥ በፍጹም ሊዘነጋ የማይገባው በክፍሉ ውስጥ ያለው ትልቁ ዝሆን የኢራን የኒውክሌር ፕሮግራም ጉዳይ ነው። አሜሪካ ከኒውክሌር ስምምነቱ መውጣቷን ተከትሎ ኢራን ዩራኒየምን የማበልጸግ አቅሟን ኒውክሌር ቦምብ ለመስራት ወደሚያስችል ደረጃ እጅግ አቅርበዋለች ተብሎ ይታመናል። አሁን ያለው ወታደራዊና የኢኮኖሚ ማነቆ ኢራንን ሊገፋት የሚችለው ወደ አንድ አደገኛ ውሳኔ ሊሆን ይችላል። ይኸውም ሕልውናዬ አደጋ ላይ ከወደቀ የመጨረሻውን የመከላከያ ካርድ እጠቀማለሁ ወደሚል ድምዳሜ። አሜሪካና እስራኤል ይህንን ለማክሸፍ ቅድመ መከላከል ጥቃት ሊሰነዝሩ ይችላሉ የሚለው ስጋት የጦርነቱን አስፈሪነት ወደ አዲስ ምዕራፍ ያሸጋግረዋል። የኒውክሌር ጦር መሳሪያ ባለቤት የሆነችው ኢራን መፈጠር በመካከለኛው ምስራቅ ያለውን የኃይል ሚዛን ለዘላለም ስለሚቀይረው አሜሪካ ይህንን ላለመፍቀድ፣ ኢራን ደግሞ ራሷን ለመከላከል የምታደርገው የሞት ሽረት ትግል የውጥረቱ የመጨረሻ ግብ ሊሆን ይችላል። የውስጥ ፖለቲካም የዚህን ግጭት አቅጣጫ በመወሰን ረገድ የራሱ የሆነ ትልቅ ሚና እየተጫወተ ነው። በአሜሪካ በኩል ፕሬዝዳንት ትራምፕ የአሜሪካን መጀመሪያ ፖሊሲያቸውን ለማሳካት ጠንካራ መሪ መስለው መታየት ይፈልጋሉ። ሆኖም ግን ወታደሮቻቸውን አዲስ አውዳሚ ጦርነት ውስጥ ማስገባት የአሜሪካውያንን መራጮች ሊያስቆጣና የኢኮኖሚ ውድቀትን ሊያመጣ ስለሚችል በኃይል እርምጃና በዲፕሎማሲ መካከል ጥንቃቄ የተሞላበት የገመድ ላይ ጉዞ እያደረጉ ነው። በኢራን በኩልም ምንም እንኳን መንግስት ጠንካራ አቋም እያንጸባረቀ ቢሆንም በኢኮኖሚ የሚያሰማው ብሶትና የኑሮ ውድነት የውስጥ ፖለቲካዊ ጫና ወይም ዶሜስቲክ አንሬስትን ፈጥሯል። ስለዚህ የሁለቱም ሀገራት መሪዎች ከውጭው ጠላት ጋር በሚያደርጉት ትግል የውስጥ ፖለቲካዊ ድጋፋቸውን እንዳያጡ ከፍተኛ ጥንቃቄ ማድረግ ይጠበቅባቸዋል። የኢራን መንግስት የውጭውን ጫና የብሔራዊ አንድነት መፍጠሪያ አድርጎ እየተጠቀመበት ቢሆንም ይህ ስልት እስከ መች ሊዘልቅ ይችላል የሚል ጥያቄ የራሱ የሆነ የጊዜ ገደብ አለው። ከላይ ያነሳናቸው ነጥቦች በሙሉ የሚያሳዩት አንድ ሀቅ አለ። ይኸውም በአሜሪካና በኢራን መካከል ያለው ጦርነት የቃላት የጦር መሳሪያና የዲፕሎማሲ ጦርነት ብቻ ሳይሆን የዓለምን ጂኦፖለቲካዊ ቅርጽ ዳግም እየቀረጸው ያለው ክስተት መሆኑን ነው። አሜሪካ በከፍተኛ ቴክኖሎጂ እንደ ሎከስት ሌዘር ያሉ እና በኢኮኖሚ ማዕቀብ የኢራንን አቅም ለማዳከም ስትሞክር፣ ኢራን በበኩሏ አስገራሚ በሆነ የመሬት ውስጥ መከላከያ ስርዓቷ፣ በተለዋዋጭ የባህር ላይ ስልቷ እና በቀጠናው ባሏት ወኪል ኃይሎች አማካኝነት ጠንካራ ተቋቋሚነቷን እያሳየች ትገኛለች። የሰላም ድርድሮች በተስፋና በስጋት መሃል እየዋዠቁ ባሉበት በዚህ ወቅት የሆርሙዝ ባህረ ሰላጤ የዓለም የልብ ትርታ ሆኖ ቀጥሏል። የዚህ ሁሉ ሽኩቻ መጨረሻ ምን ሊሆን እንደሚችል በእርግጠኝነት መናገር ቢከብድም አንድ ነገር ግን ግልጽ ነው። ይኸውም የዓለም የኃይል ሚዛን አቅጣጫውን እየቀየረ መሆኑንና የትኛውም ወገን በቀላሉ እጅ የማይሰጥበት ውስብስብ የቼዝ ጨዋታ ውስጥ መግባታቸውን ነው። እኛም እንደ ታዛቢ ይህ የተወሳሰበ የፖለቲካና የወታደራዊ ትርምስ ቀጣይ ምዕራፍ ምን ሊሆን እንደሚችል በትዕግስትና በስጋት ከመከታተል ውጪ ሌላ አማራጭ የለንም። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ